بسم الله الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبرك قسمك وتحقق على أعدائك وعيدك والصلاة والسلام أكملان الأتمان على المبعوث رحمة للعالمين وحجة الله على الخلق أجمعين نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أما بعد فسلام الله عليكم ورحمته وبركاته يا الله توفيق هنو زاريت النشايل أموالتن داقم في تاتشو تقنتنال الله يهنسب السبي باركم إن شاء الله كزي تشالت أنكراتشو من ناقينياتشو الله يدرقن تنانت እንዳልኩት ብዙ አዲስ ነገር አልነገራችሁም ዶክተር መሐመድ ዘይን ወርቃማ ንግግሮችን አስጨብጦናል ሁሌ ግን ሐዲስ ሳነብ ልቤን የሚነካው ሐዲስ አለ يوم القيامة مؤمنان ጀነት ውስጥ ገብተው ሳይድ ቶክ ይጫወታሉ وأقبل بعضكم على بعض يتساءلون ይላል አላህ ከፈለው ወደ ከፈለው ዙሮ ወሬ ይጀምራሉ የወርቅ አልጋዎች ላይ ሆነው አንዱ ሙእሚን ሌላኛውን ይጠይቀዋል አላህ እኔና አንተን መቼ ነው ወንጀላችን የማረን መቼ ነው ለዚህ አበቃን ብሎ ሲለው አላህ እነሱን የማረባቸውን ቀን ያስታውሳቸውና ታስታውሳለህ እንደ ይለዋል ያኔ እዚህ ቦታ ላይ ተቀምጠን ስለ አላህ ስናወራ አላህ በዛች ቀን ነው የማረን ብለው ይላሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ቀን ይስብስብ ይሰዓት ያ ቀን እንዲያደርግልን አላህ እንመናኛለን اللهم اجعل ስለ ዓላማ መኖር ዶክተር መሐመድ ዘይን በስፋት አጫውቶናል እኔ አንድ ሁለት ነጥብ ልጨምር ርዕሱን በህይወት መንገድ ላይ ብየዋል ህይወትን ስንኖር ብንከተላቸው ስኬትን የሚሰጡን የህይወትን ጥፍጥና በደንብ እንድናጣጥም ያደርጉልናል አንድ 5-6 ምክሮችን አጋራችኋለሁ أسأل الله التوفيق والإخلاص والسداد والصواب አንደኛው ያለ ዓላማ አትኑር አንድ አባት ተጠየቁ በህይወቱስ ትልቁ ሸክም ምንድነው ተባሉ አባት ሲመልሱ ምን አሉ ምንም ነገር አለመሸከም አሉ ኃላፊነት ሳትሸከም ሚና ሳይኖር ህይወት መግፋት ትልቁ ሸክም ህይወት ውስጥ ግብ ይኖራል አሳክተነው ምናልፍ አንድ ነገር ይኖራል ታሪክ ስናገላብጥ ምንታወስ አንድ ሰው ነው وكن رجلا إن أتوا بعده يقولون مر وهذا الأثر سوهن ሰዎች ካንተ በኋላ ሲመጣ መረ ይሄው በዚህ አልፏል የሚሉት ሰው وهذا الاثر ፋናው ይሄ አይደል እንዴ አቋቁሞት የሄደው ኢንስቲትዩሽን ገንብቶት የሄደው መስጂድ ያስመረቀው መርከዝ ፋና ምድር ላይ ይታይ ዝም ብለህ እንዳታልፍ ትናንት አብደላህ ወንድሜ ሲናገር ነጃሽን ከመሰረቱት ሰዎች ውስጥ ረሂመሁላህ ያለው አንድ ግለሰብ አለ ሰው ያልፋል ማለት አሻራ ሊኖረን ይገባል መሬት ላይ ቅድም ስለ ሱሃይብ ብን ሩሚ ዶክተር መሐመድ ነግሮናል ግማሹን ታሪክ ነው የነገረን ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለው አላህ ሱረቱል በቀራ ላይ አያይዞ የጠቀሰው ሁለት ታሪኮች አሉ ታሪኮቹን ልንገራችሁ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ አንደኛው ግለሰብ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ ረሱል ይታሉ አለ መስጂድ ነው ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ መስጂድ እንደገባ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት ያወረደ ኢንሻአላህ እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ በርሶ ማምኛለሁ ውስጥ ያለን ኢማን አላህ ያቀብኛል ብሎ ተናገረ ከዛም ከመስጂዱ ወጥቶ እንደሄደ መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው እንስሶችን ገደላቸው በጣም የሚኮንን ስራን ሰራ አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል
የህይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ተቀሰለን ومن الناس አለ ከሰዎች ውስጥ አለ من يعجبك قوله في الحياة الدنيا በዱንያ ህይወቱ ላይ ንግግሩ የሚገርም የማይተገብረውን የሚያወራ ويشهد الله على ما في قلبه ደግሞ የድፍረቱ ውስጤ ኢማን አለ ያለ አላህን ያስመሰክራል እኔ ልንገር መሐመድ وهو ألد الخصام ድንበር ያለፈ ተከራካሪ وإذا تولى كانتم زر بلو سيهد يارغون لنغره سعى في الأرض مريت لي روتا ليفسد فيها مريت اللي بكل ويهلك الحرث والنسل زرننا عزرئت اللي عطفا يتنقساقس سو نو يسو بمطفو مدل الله تقسو قرآن لي كذاو سرا يايزو الله عند تاريخ اسكتل ግለሰቡ ቁረይሽ ውስጥ ቢኖር ሱሃይብ ብን ሩም የሚባል ወጣት በነብዩ ሰለላሁ ዐለይሂ ወሰለም አምኗል ወዷቸዋል ወደ እርሳቸው ለመሰደድ ጓጉቷል ቁረይሾች ግን ሊለቁት ፈቃደኛ አይደሉም አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ ሲወጣ ግን ቁረይሾች ደረሱበት ሄደም ማዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን መንገድ ላይ ይሄድ ይያለ ተከበበ ሱሃይብ አሉት جئتنا سعلوكا دهاون መጣህልን መካ ውስጥ ሀብትን አጠራቅመህ ወደ መሐመድ ትሄዳለህ እንዴ ይህም አይታሰብም አሉት ዱንያን እንደፈለጉ ተረዳ እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላቸዋለሁ መንገዴን ልቀቁ አላቸው በጭራሽ አሉ ገንዘብ ንብረት ይዘህ ልትኮበልል ይሄም አይታሰብም መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ እሱም በሰጣችሁ ታሳልፉኛላችሁ ካንተማ ምን ሐጃ አለን አሉ ቦታውን ነገራቸው ቤቱን ንብረቱን ጥሎ ሱሃይብ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ ወሚን الناس አላህ ከላይም ወሚን الناس ነው ያለው ከሰዎች ውስጥ አለ ይላል እዛ ታችም ወረደና ወሚን الناس አንተ መሐመድ ከሰዎች ውስጥ አለ من يشري نفسه ابتغاء مرضات الله يا الله ውዴታ ለማግኘት ነፍሱን የሚሸጥ አንቀጹን አላህ ሲጨርሰው ምናል والله رؤوف بالعباد አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል ሁለት ሰዎችን አላህ ያይዞ ቁርአን ላይ ተከሰ ቁርአኑ ስትከፍቱት ሱረቱል በቀራ ላይ ومن الناس من يعجبك قوله في الحياة الدنيا لنا ورد بلو ومن الناس من يشري نفسه ابتغاء مرضات الله ግብ ይፈልጋል ህይወት በህይወት ጉዟችን ላይ የመጀመሪያው ትምርቴ ግብ አላማ ይኖራል አናሳንሰው አላማው አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል ለኢስላም የማይሆን ነገር የለም ابن كثير አንድን ታሪክ ይጠቅሳል ታሪኩ ይገርመኛል አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካይ መሆኑ ነው አንድ ያገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያያል ከመስጂድ ሰውጣ አየውት ይላል እቺን ሴት በግዴታ ወስዶ ከተታት መጥፎ ነገር ሊሰራባት እንደሆነ አውቄያለሁ ወደ ቤቱ ተጠጋውና አባክህን እቺን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም እንዴት እቺ ልጅ ጥያት እሄዳለሁ ሴት ልጅ ነች አቅም የላት ሊያበላሿት ነው ይሄን አይቼ ባልፍ አላህ ይቆጣኛል መልቀቅ አለብህ ብዬ ተታገልኳቸው መጨረሻ እኔንም ስበው ከተቱና ጨርቅ አርጋው አወጡኝ ይላል
ጣመቱ ቆሳሰል ከዛም ለራሴ ምክንያት ሰጠው እንግዲህ የቻልኩትን ታግያለሁ አልሆነልኝም አደማምተውኛል ወደ ቤቴ ልሄዳል እርምጃ እንደጀመርኩ ልጅቷ አሳዘነች ስለዚህ ምን ላረግ እችላለሁ ከመስጂዱ ጣራ ላይ ወጣውና ለሊት እኮ ነው አዛን አደረኩ ይላል የሰላት ሰዓት አይደለም አዛን ሳደርግ ማህበረሰብ ወጣ እንቅልፋችን አበላሸብን ብለው ተቆጡ መጮህ ጀመሩ ልክ ሲጮው አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለ ወደ ኸሊፋው ነው ምን ወስደሃል ወሰዱኝ ለምን ያረክ ብለው ጠየቀኝ ኸሊፋ ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል አስለቅቃት ነዋው ስትጣራ ያቺ ሴት ታስራለች ኸሊፋው እንዲለቀቅ እቺን ሴት አደረገ ያን አስተዳዳሪ ከቦታው አነሳው ከዛም ኸሊፋው ምን አለኛለ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኛ አመታት ተላለፉ ከአመታት በኋላ አንድ ሰው የአንድን ሰው ንብረት ዘርፎ ታየው የተከበረ ትልቅ ሀብታም ነው ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም ሁሉ ሰው ሄደ አልተቻለ መጨረሻ ላይ ይሄ ሰው ሰማ ወደዚህ ግለሰብ ሄደና ብሩን ተሰጠዋል አትሰጠውም ማለት በጭራሽ አለ እርግጠኛ ነው አዋል እንግዳ አዛን ላለው አለ ግለሰቡ ንብረቱን አወጣና ለሰውየው መለሰለት የህይወት ግቡ ምንድነው እዚህ ሰው አዛን ይያለ በደልም ማስወገድ አናሳንሰው ህይወትን ግን ትልቅም ነገር ማለት አይደለም ብቻ አሻራ ይኖራል ትንሽ ሚና ይኖራል በህይወት መንገዳችን ላይ ዱ ሞስታ ፕላኔራ ብያለሁ በእናንተ ቋንቋ ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ ሁለተኛ በህይወት መንገዳችን ላይ መጀመሪያው ጎል ይኖራል ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን እህቶች ወንድሞች እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ምናልባትም ሙስሊምን በትክክለኛ እስልምናን ማቅ ማህበረሰብ ውስጥ ትገኛላችሁ ያ ግለሰብ የሚያቀው እናንተን እንጂ እስልምናን አይደለም እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውስ ፋጢማ ጋር ሚስቴክ ካየ እስላም ውስጥ ሚስቴክ እንዳለ ያስባል ስለዚህ እናንተ ቫይስ ጋራንት ኦፍ እስላም ናችሁ የኢስላም አምባሳደር ናችሁ አትጠራጠሩ ጥሩ ስነ ምግባር ካዩባችሁ እስላምን ይወዱታል ያነጻችሁ እንዲን ይናፍቁታል እናንተ ጋር ጋብ ካዩ እስላምን ነው የሚተቹት ቁርአን የሚያውቁት ይመስላችኋል እንዴ አያውቁትም ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያቃለ ብል ይመልስልኛል አለ ትርጉሙን አይደለም አይቶት የሚያቃለ መጽሐፉ አታውቁትም ምታውቁት ቡድሂስቱን ብቻ ግለሰብ ግልጽ ነው ምታውቁት ግለሰቡን ነው ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ በሂደት ምን ትላለ መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ በሰውየው መማረክ ወደ ዲኑ የሚያዳርስህ በር ነው እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስተዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚል እምነቱን ነው ባንድ የሚያወግዝ እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ ግለሰቡ ርዕሱ ላይ ምን ይላል ሌባ ነኝ እንዴ ይላል ርዕሱ ሌባ ነኝ እንዴ ምን ገጥሞት ይሆን በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ መንገዛበት አንድ ሱፐርማርኬት ነበር እዛ ሱፐርማርኬት ውስጥ ወጥቼ እቃ ገዝቼ ገባለሁ ሁሌ
ከዛ አንዴ ስወጣ ሁሌ የምገዛው አንድ የምግብ አይነት አለ። ሁሌ የምገዛው $20 ነው ያነቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ ዕቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ ዕቃ ነው አልኳት። አዎ አለችኝ። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው። አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ነው፣ ያሁኑ ደግሞ በ25 ነው አለችኝ። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሑፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል። ለቀጠሩ ታማኝ መሆን ይፈልጋል። እውነተኝነት ይፈልጋል። ሀገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው። አደራችሁን። እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ተቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭታ አስቆጥተው ብትሄድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ። አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁን ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈው፣ በጣም ሰደበው፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አረም ያሳርፉት። ሚስትን እሱም ሰደባት። ተራ ነገር ነው የምታወራው። ተቆጣት፣ አበሳጫት። እንዴ ምንድን ሆኝ ነው የምትለኝ? ምን አረኩ? መለሰችለት። ያናገራት ፈቃደኛ ጥላት ገባ። ተበሳጨች እሷ። ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል። ማማ ምንድነው? ቸኮሌት ግዢልኝ፣ ዞር በልፊቴ በጥፊ። እሷም ከባሏ የተቀበለችውን ማን ላይ ጣለችው? ልጇ ላይ ጣለችው። ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር። ከስር ድመት መጣ፣ አንጋጣ ስጠኝ ትለዋለች። ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥጋ ደረሰ። ድመቷን ማን መታት? ማን ነው የመታት ድመቷን? ማን? መሐመድ። የመጀመሪያ አበሳጨው የካምፓኒው ማናጀር። ትስማማላችሁ? የስ ማሙሽ አይደለም የመታት። ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው። አንተ አንድ ሰው ላይ የምትፈጥረው መናወጥ፣ የስነ ምግባር ጉድለትህ ብዙ ፋሚሊ ሊያዛባ ይችላል። ስነ ምግባር ወደ ሰዎች ልብ የምንሄድበት ምንድነው? መክፈቻ ቁልፍ ነው። በህይወት ጉዟችን ላይ ጥሩ ስነ ምግባር ይኑረን። ሁለተኛው ምክር እሱ ነው። ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ይሁን። ደግነት ለራስ ነው፣ መጥፎነት በራስ ላይ ነው።
አላህ ቁርአን ላይ አንድን አዋጅ ይናገራል ኢና አህሰንቱም መልካም ብትሰሩ አህሰንቱም ሊአንፉሲኩም ለራሳችሁ ነው ውጤቱ ወደ እናንተ ነው የሚመለሰው ወኢን አሳእቱም መጥፎ ብትሰሩ ፈላሃ በነፍሶቻችሁ ላይ ደግነት የህይወት መርሃችን ይሁን በህይወት ጉዟችን ላይ ኢንሻአላህ ደግ እንሰብ ለሰዎች መልካምን ለማድረግ እንሰብ ደግነት ነፃነት አለ ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተዋል ስለ አላህ እንኳን ተለያይተዋል የነ ኒቼን መጽሐፍ ብታነብ God is dead የሚለውን ሐሳባቸው መፋለስ ታየዋል በአንድ ሐሳብ ላይ ግን ተስማምተዋል እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም ብዙ ብር ስታገኝ ይመስላል እርካታ የምታገኝ ከመስጠት ነው ሃፒነስ ያለ ደግ በህይወት ጉዟችን ላይ ደግ ሰው ነው ለሰው ቅን እንሰብ የሥራ ቫካንሲ ያየህ ስራ ላይ እንትናኮ ስራ የለውም ደውለህ ጥራው እህቴ የሆነ ጥሩ ሰው አየሽ እገሌኮ ለእንትና እንዲህ ሊሆናት ይችላል ቅን ማሰብ ለሰው ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ ኢና አህሰንቱም ሊአንፉሲኩም ደግነት ለራስ ነው ዶክተር ራቲብ النابلسي ያወሩት ታሪክ ነው እርሳቸው ስላወሩት ነው እኔም ታሪኩን መደግመው አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው ትልቅ ዓሊም ናቸው በህልማቸው አንድ የሚገርማቸውን ህልም አዩ በህልማቸው ያዩዋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ ሁላችንን ይወፍቀን ኢንሻአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መራአኒ ፈቀድ ረአኒ فإن الشيطان لا يتمثل بي እኔን ያየኝ አይቶኛል ሸይጣን በእኔ መመሰል አይችልምና ይላሉ አላህ እርሳቸውን ከሚያዩት አላህ ያድርገን በህልም ይህ የመስጂድ ኢማም አዩዋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት ከመስጂዱ ጥግ የሚኖር ገሌ የሚባል ሰው አለ ሂድና በጠዋት ቤቱ فبشره انه جار في الجنه ጀነት ውስጥ ጎረቤቴ እንደሆነ ንገረው ከባድ ብስራት ነው አይደል ኢማሙ ከንቅልፍ ነቁ ይሄን ብስራት እሳቸው ማመታት ያሰገዱት አላገኙት ስንት ሰው ያስተማሩ የነብዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ ወደ ቤቱ አቀኑ ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ በጣም ተገረሙ እኔ አንድን ነገር ልነግርህ ነው የመጣው አሉት ምን ብትሰራ ነው ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ ምን ይሰራው ኸይር ስራ አላሉት ግለሰቡ ምን አለ ምን ኸይር ስራ ላይ ብላችሁ ነው ምንም የለኝም በጭራሽ አንተና አላህ የምታውቁት ትልቅ ምስጢር አለ በአላህ የሆነብህ ነገረኛ አሉት ግለሰቡም ሼህ ያው ሀያ ያዘው ከተቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ነገረኛ አሉት አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጫዋት ይላል ሳገባት ንጹህ ሴት ናት ብዬ ነው ነገር ግን ማላቀው ታሪክ ነበራት ልጅቱ ባገባዋት በአራት ወር ውስጥ ልጅቱ አጋጣሚ እርጉዝ ነች ያረገዘችው ከሌላ ነው አላህ ይጠብቃችሁ ኢንሻአላህ ግን ትዳር መስርታለች ምጥ መጣኛለች የት ነው ያረገሽው በጣም ፈራች አለቀሰች ተጸጸተች አፉ በለኛለች ግን ተበሳጭቻለሁ መጨረሻ ላይ ራሴን ሁለት አማራጭ ላይ ያገኘሁት አንድ እቺ በዝሙት ያረገዘች በጣም ማትረባ ተራሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች እዚህ በህይወት የሆነ አጋጣሚ ተሳስታለች ተጸጽታበትም አለች ለተውበት ልገዛት ሁለት አማራጭ ራሴን አገኘሁት ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል
ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው። ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃረብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያውቅ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ህፃን ልጅ ነው። በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ይሄ ልጆቻችንም አልቻልነ ደግሞ ገና ሚጠባ ህፃን ልጅ እንውሰድ እንዴ? ምን ነካ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ህፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ ነው፣ እርካታ አለው፣ ቀጣዩም ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ ነው። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራው። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷን ላጫውታችሁ። ግለሰቡ አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንክ? አዎ። እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኝ አሉት። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ እቃ ጥራት በሌለው አሰራር ቤቱን ሰራው። የግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለእርሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጀ ወይ ያሉት ዙረው፣ ይህም ቤት ስራልኝ አልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን ፈልጋለሁ። ወኢን አሳእቱም ፈለሃ፣ ይህ ቋሚ ህግ ነው እንዳትጠራጠሩ። ደግነት ለራስ ደግ ነው። ደግ ከመሆን የሰው ልጅ ምን ይከስፋል? በሐሳብ ቀን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር። አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ። አጋጣሚ ተቆጥቶ የሆነ ነገር አደረኩ ሲል ማይሆን ቦታ ይመታትና
ትወድቅበታለች። ስትወድቅበት ትንሽ አያት፣ ትንፋሿ ቀጥ አለ፣ ሞተችበት። ደነገጠ። ምን ያደርግ? ገደልኳት ቢል ዕዳ ነው፣ ለወሬም አይመችም። ምን ያደርግ? አንድ ጓደኛ አለው፣ ደግ ያልሆነ ጓደኛ። ባለቤቴን እኮ ሳላቅ እንዲያርጌ ስመታት ገደልኳት፣ ምን ላድርግ አለው። ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል? ሸረኛ ነበርና መጥፎት መውጫ ነገረው። አይ የምታረገውን አንድ አቋራጭ መንገድ ልስጥህ አለው። አንድ ወጣት፣ ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለው። ከዛም ዚና ስትሰራ አገኘዋት፣ ተበሳጨች፣ ሁለቱንም ገደልኩ ብትል ይሻላል አለ። ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል፣ አሁን የሰጠህ መውጫ ቆንጆ መውጫ ነው አለ። በሩጋ ሆኖ ይጠብቃል። አንድ ለግላጋ ቆንጆ ወጣት አለፈ። ወደ ቤት ጋበዘው። ልክ እንደገባም የሚስቱን ጽዋ ቀመሰ። ወጣቱን ላዩ ላይ ጣለ። ቤተሰቡን ጠራና ይሄው ጉድ ሰራችኝ፣ ጉድ ሰራዋታል። ይሄ ታሪክ በዚህ ተቋጨ። ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ። ሰዓቱን በየደቂቃው ይመለከታል። ረዘመበት። በካስ የሚጠብቀው አንድ ወጣት ልጅ አለው። ዛሬ ልጅ ምን ነክቶታል? ሰዓቱን ተደጋግሞ ይመለከታል። ጠበቀው፣ አልመጣም ልጅ። ይህ ሰው እንቅልፍ ሳያገኝ አደረ። ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር? የራሱን ልጅ ነበር። ወኢን አሳእቱም ፈላ። በህይወት ጉዟችን ላይ ሶስተኛው ምክሬ ደግ ነው። ቅን እንሁን ለሰዎች ለውጥ እንሳብ። ለእህትሽ እድገት ሐሳብ ይሁን። ማንን ይጎዳል ደግነት? ማንስ ነው ደጉ ነው የጠፋው? ደግነት ዋጋው ወደ ራስ ይመለሳል። በህይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል። ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ አራት ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፕሪት ይሉታል። አራት ነገሮች አሉ። እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ። ስንት የሰውነትን ክፍል ጠራን? አንደኛ ቦዲ ያለ፣ ሁለተኛ እህቶች ምን አለ? አእምሮ አለ፣ ሁለተኛ። ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፕሪት መንፈስ አለ የሰው ልጅ። እነዚህ አራቱን ሁሌም ማደስ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለብን። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራም አይደል? ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል አይደል? ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው።
5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ሮጥ ያስፈልገናል። አተነፋፈስ ይስተካከላል፣ የሰውነት ሼፕ ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገብ አለ። ግልጽ ነው። አመጋገብ የተመጠነ አመጋገብ፣ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለብን። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ ምን አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባላል። ከላይ ከበላው ትኩስ ነገር ነውና የገባው ሙዙ ብርቱካኑን ያፈላዋል፣ ጥቅም የለውም። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው ነገራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና፣ ሁለተኛው ምናድሰው የመጀመሪያው ምንድነው? አካል የስፖርት አንድ፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቴቨን ኮቬይ 7 Habits of Highly Effective People የሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች አይደል? ሁሌም ከሐሳብ አባርተን አናቅም። ትዳር ያሳስባል፣ ስራ ያሳስባል፣ የወላጆች ጉዳይ ያሳስባል፣ ዳዕዋው ያሳስባል፣ የዓለም ሁኔታ ያሳስባል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለው፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ አያልፍም። ሁሉም ነገር ለኸይር ነው። ራስክን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው። በህይወት ጉዞ ላይ አራቱን ጠብቃቸው። አንደኛ ምን አለ? አሁን ያነሳ ነው አካልን በአመጋገብ በስፖርት ጭንቀትን በመቆጣጠር። ሁለተኛ ስፕሪት፣ ለዚህማ ሙእሚኖች ነን። መንፈስ ጥገና ያስፈልገዋል። ዚክሮች ያስፈልጉናል። ቁርአን ዊርድ ያስፈልገናል። አላህ ይወፍቀን። ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል? አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም። ቋሚ ይዞ ቢያንስ 1 ፔጅ በቀን የሚል አለ ማለታችን። አላህ ያዘነለት ካለ ደስተኛ ነኝ። ቋሚ የሆነ የመንፈስ ግንባታ ይፈልጋል። ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ፣ ሲዲዎችን ማዳመጥ፣ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል። አሊያ ሶላት እኮ እየከበደ ይመጣል። እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማችሁ። ኢማኑ ይላላና አንድ ላይ ተሰበስበዋል። ሶላት እንዴት ነው አልኩት። ውጭ የሚኖሩት አሜሪካ ወንድም አለኝና አም ጉድ አለኝ። ግን እንደው የምቸገረው አንዳንዴ 5ቱም ባንድ ያሰልፋቸዋል አለ። በቃ ከሱፊ እስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል። ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች። ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ። ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው። ከልኩ ያልፍ ዱንያ አይደለች እንዴ? ላ አይሽ ኢላ አይሹል አኺራ። ዋናው ሀገሬ ላይ አይደል እንዴ? why do I bother about it? ኢማን ተሐድሶ ሲጎለው ነገር ይጀመራል። ባልና ሚስት አለመግባባት ይጀምራሉ። እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች። ያው ማገዝ አለባችሁ ኢንሻአላህ። አላ ኩል ሐል ምን ይጀምራል? አለመግባባቶች ይፈጠራሉ። ኢማን ተሐድሶ ይፈልጋል። ጾሞች፣ ቁርአን መቅራት፣ እነዚህ መርሳት የለብንም። ምናልባት ማይንድ ብያለሁ፣ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል። ህይወት ይላል አልበርት አንስታይን፣ ህይወት እንደ ብስክሌት ናት ይላል። ሁሌም ላለመውደቅ
ባላንስህን ጠብቀህ መረገጥ አለብህ ይላል። ከዚህም መዚህ መጠበቅ አለ። በአእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ። አንዱ ላይ ብቻ እናተኩርሽ። ባላንስድ ህይወታችን ሻርፕን ደ ሶው ይሉታል። ሁሌ መውረዱን መሳል ይፈልጋል። ስትታደስ ነው የመስራት ወኔ የሚጨምረው፣ የመለወጥ ወኔ የሚያድገው። አምስተኛው ነጥብ በህይወት መንገድ ላይ ነጥቦችን የያዛችሁ ነው ነጥቦቹን ነው ሐሰን በሲዲዮ አታሏችሁ ነው ያው ይደርሰናል ብላችሁ ነጥቦችን አንርሳችሁ ኢንሻአላህ። ያለ ዓለማ አትኑር ብለናል። መልካም ስነ ምግባር የልብ መክፈቻ ቁልፍ ነው ብለናል። ሁሌም ደግ ሁን ብለናል። አምስተኛ ሁሌም ተሐድሶ ያስፈልጋል ብለናል። ስድስተኛ የምንጠቅሰው ሁሉንም ማስደሰት እንደማትችል እርግጠኛ። በህይወት ላይ ትልቁ ስህተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ሁሉም ሊወደህ አይችልም። ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል። መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሉሃል እንትና። እኛ መቅጣጨት ያለብን የአላህን ውዴታና ውዴታ። ሁሉም ማስደሰት አንችል። ሙእሚን ግቡ ምንድነው? ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ትጠላዋለች አይደለም። ይሄን ነገር አላህ ይወደዋል አይወደውም። ይሄ ብቻ ነው ሪፈረንሳችን። ሁሉንም ማስደሰት አንችልም። ሰው የተለያየ ራዕይ አለው። ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም። ትንሽ ፍሪክ ከሆኑት ጋር ስትሄድ የፍሪክ ቋንቋ ማውራት፣ አንደው ሂጃብም አይደግፉ ስታይ ጸጉርሽን በዚች ብቅ ማድረግ፣ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው። ይሄ እኔ ሙስሊም ነኝ፣ ዱንያ ላይ ግብ አለኝ። ግልጽ ነው። ትምህርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም። እኔ ጎል አለኝ ዱንያ ላይ። አንድ አባት ለልጃቸው የሰጡትን ምክር እኔም ላካፍላችሁ። አባት በእድሜ እንደገፉ ረጅሙ እድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ። ልጄ ሆይ አሉት፣ ነገ በጠዋት እንነሳለን፣ ረጅም ጉዞ ነውና ምን ሄደው አንድ አህያ አዘጋጅ፣ ስንቅም እንዳትረሳሉ። ልጁ በጣም የሚወዳቸው አባቱ ትልቅ ትምህርት ሊሰጡት ነው። ከእርሳቸው ጋር በመዋሉ ደስተኛ ሆነ። በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳው። ባባ ምን ሊያስተምረኝ ይሆን? በጠዋት ተነሱ፣ ጉዞ ጀመሩ። አህያዋን እየመሩ ሄዱ። መንደሮችን እየቆራረጡ አለፉ። አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ መወስደው አሉት። ልጅም ተስማማ። ላይ ቁብ አለ። አባት እየጎተቱ በመንደር ጥግ አለፉ። ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አሉ። ጉድ ተመልከት አለ አንደኛ። ምን አይነት የተረገመ ዘመን ደረሰ! አባት ሽማግሌ በእግር እየሄደ ልጅ አህያ ላይ ተሳፍሮ፣ እንዴት የተረገመ ዘመን ደረሰ! ለአዛውንት ማይታዘንበት ዘመን። አባትም ልጅም ይሄን ትችት ሰሙ። መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ፣ በልኔ ላይ ልሁን፣ አንተ ልጓሟን ይዘህ ምራን አሉት። ልጅ ልጓሟን ይዞ መምራት ጀመረ። በሌላ መንደር አለፉ። የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ። ፀሐይ ነው፣ ያው ቀኑ እየተጋመሰ ነው፣ ፀሐይ በርትቷል። ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል። አባት ደግሞ አህያው ላይ ቁጭ ብለው ይሄዳሉ። ያ ማህበረሰብ ደግሞ ሌላ ትችት ጀመረ። እዝነት የሌለበት ዘመን አሉ። አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ ቁጭ ብሎ ይሄዳል። የአባት አንጀት የሌላቸው አሉ። ግልጽ ነው። አባትም ልጅም ይሄን ትችት ሰማ። ልጄ ወይ ሰማህ እንዴ? አዎ። ታዲያ ምን እናርግ? በቃ ባባ አብረን እንውጣ አባት አለ።
ተስማማ በዚህ ቃል ነው ያላቸው አባትም ልጅም አህያዋ ላይ ተሳፈሩ ጉዞ ጀመሩ በሶስተኛው ሀገር ላይ አለፉ መንደር ላይ ሲያልፉ አሁንም ዋርካው ስር ቡና የሚጠጡ ሰዎች አሉ አይ ጉድ አላንደኛው ተነሳ እንዲው ለዚች ለማትናገረው እንስሳ ማይታዘንበት ዘመን ሁለት ሰው ይወጣባታል ታሳዝናለች አይወር እንደው እቺ እንስሳ አላህ የፈጠራት እንስሳ እንደው መከራዋ ለሁለት ትንሽ እንዳለፉ ልጄ ሰማህ እንዴት እጭታቸው አው ምን እናድርግ በቃ በግራችን እሷም ትድኛ ምን እንሄዳላችሁ ሁለቱ ከፊት ለፊቱ ነው መንገድ ያቆራረጡ በአንድ መንገድ ጥጋለፉ ፀሐዩ በርትቷል አህያዋ ከኋላ ሁለቱ ከፊት ልጓማን እየመሩ አራተኛው ማህበረሰብ ደግሞ የራሱ አስተያየት ነበር እንዴት አይነት ጅሎች ናቸው አላንዱ ተነስ አላህ እንስሳን የፈጠረው ልታገለግል አይደል እንዴ እሷ በግር እነሱ በግር ምን አይነት ደንቆሮች ናቸው አባታውን ማስተማር የፈለጉት ትምህርት ተቋጨ ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን ያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከው አትችልም የአላህን አስተሳሰብ ብቻ የአላህን ውዴታ ብቻ ፈልጋለት رضا الناس غاية لا تدرك የሰዎች ውዴታ ማይደረስበት ጥግ ነው ግልጽ ነው መቅጣጨት ያለብን ይሄን ነገር አላህ ይወደዋል ነው ሪፈረንስ ፖይንታችን ይሄን ከወደደው ታረጋዋለ that's your goal in life በህይወታችን ላይ ማንንም ማስደሰት አንችል ስለዚህ በየሄድንበት ፍሪኮች ጋር ስንሆን ቅርጽ እንለውጣለን ዲነኞች ጋር ስንመጣ ቅርጽ እንለውጣለን የተዛባ ስብዕና ማዝ የለብንና የፕሪንሲፕል ሰው መሆን አለብን ነው ስትል አቋም ሰዎች እንዲህ አይነትን ሰው ነው ደግሞ በጣም የሚያከብሩት ነው እሷ እኮ እንዲያትወድም ይባላል ቋሚ ባህሪው አይታወቅ ነው እሱ እንዲህ በጭራሽ አይመቸው እሱ ፊት አታንሳ ይባላል እንዲህ ግን ጥፍጥፍ ምትል ከሆነ ተራሰው ትሆናል ስለዚህ ስድስተኛው በህይወት መንገዳችን ላይ የሰዎችን ውዴታ ትተን የአላህን ውዴታ እንቅጣጭ ግባችን አላህ ይሁን ዱንያ አጭር ነች አይደል ወንድሞች ስንት አመት ከፍተኛ 50 60 ሾርት ቱ ሾርት ምናልባት አብዛኞቻችን እስካሁን የኖርነውን ያህል ላይቀረን ይችላል አብዛኞቻችን ከኖርነው ሩቡን ነው ከዞዲያ ምን ጨምረው ምናልባት it's too short ቅርጽህን መለወጥ የለበት ፕሪንሲፕል ዋይዝ መሆን አለበት አላማ ያለህ ሰው ጎልህ አላህን ነው ወደሱ መቅጣጨት ምናልባት እንደ መጨረሻ አንድ አካል መሆናችንን አንርሳ የትናንቱን ትምህርት ለማጠናከር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም مثل المؤمنين في تواديهم وتراحمهم وتعاطفهم የሙእሚኖች እኮ እርስ በርስ መዋደድ አንዱ ለአንዱ የሚያሳየው ዘኔታ አንዱ ለአንዱ የሚያሳየው የስሜት ዝንባሌ ከጀሰድን ዋሂድ እንደ አንድ አካል ነው ሱብሃንአላህ የረሱል ገለጻ እንዲህ ወደ ጎን ርዝመት የለውም ወደ ስር ነው ጥልቀት ያለ ሆሪዞንታል አይረዝምም ኦቲቱ ጀዋሚዕል ከሊም ነው የሚል ነገሮችን ሰብስቤ ማስረዳት ችሎታን አላህ ሰጥቶኛል ይላል እንዲህ አይረዝምም እንዲህ ነው የሚጠልቀው የሙእሚኖቹ ማንነት እኮ እርስ በርስ ሲዋደዱ ሲተሳሰቡ ሲተዛዘኑ ከጀሰድን ዋሂድ እንደ አንድ አካል إذا اشتكى منه عضو አካል ውስጥ አንድ አካል ሲጎዳ تداعى له سائر الجسد بالسهر والحمى እጅህን ብትቆረጥ እንቅልፍ ይመጣ አይመጣ ይሄ ነበር የተቆረጠው ለምን መተኛት አይችልም ጥርስህን አሞ እንቅልፍ ይመጣ ጥርስ ነበር እኮ የታመመ ሌላው ለምን አይተኛም እጅ ለምን ነው ማያርፈው እግር ለምን ነው አደብ ይዞ አይተኛም አንድ ነው የወንድምህ ጉዳት ያንተ ጉዳት ነው የእህትሽ ውድቀት ያንቺ ውድቀት ነው አንድ አካል ለመጠፋፋት ማሰብ የለብንም አብረን ነው የምንወድቀው አንዴ ይባላል እኮ ጥርስ ተበሳጨና ምላስ ላይ ዛቻን አቀረባል ምናባዊ ወሬ ነው ጥርስ ተበሳጭቶ ነው አንቺ ምላስ አርፈሽ ቁጭ ካላልሽ ቀርጥፌ ነው ማሳረፍሽ አላት
ግልጽ ነው እዛው አኝኬ ነው ማሳረፍሽ ስርዓት አድርጌ አላት እሷም በስጨት አለችና አንተም ስርዓት አልስካልክ አንዱን ተሳድቤ ነው ማስረግፍ አለች ግልጽ ነው ግልጽ አይደለም አንተም ብቻ አይደለም ከነ 32 ቤተሰብን ማስወጣ አለች መጠፋፋት ነው የሚሆን ግልጽ ነው እኔን አንተ ለማጥፋት ስታስብ አንተ ማብረህ ነው የምትወድቅ የሙስሊም ሚዲያ ሆነ መሪህን ስተች መሪው ደግሞ አንተም ቢተች አብረህ ነው የምትወድቅ መጠፋፋት ይሆን በህይወት ጉዟችን ላይ አንድ አካል እንደሆነ እንሰብ አንዱ ለአንዱ ጉድጓድ አይቆፍር አንድ አካል በህይወት ጉዟችን ላይ እንደ አይነት ሰው እንሆን የመጨረሻ በህይወት ጉዞ